ካገኘው ብለህ በማታ ልትበላ አይተኸኝ የሮጥኮ ላይ ስታ ደህና ነህ እንዴት ነህ? ምን አባቱ ችግር ፈተና ተስፋ ካለ መንገድ ነው ቀና ምን አባቱ አባቴ ሆሚ የልጅ መቸኛለሁ ብላ እንዴት ነሽ? ማን ይሄ ፎቶ ፈልገሽ ነው? ፊርማ ፈልጋ ነው? ስክሪፕቶ ምናምን ይዛል? ማን ያርናቄ እንደሆንሽ እኮ ታስታውቂያለሽ። ፎቶሽን ተነስተሽ አትሄጂም? ስማ ስክሪፕቶ ነው ወጣ አርግና ፊርሜን ግንባር ላይ ጨክስኬ ምን እሺ ነው በየ ዛሬ አመት ኮንቴንት ጀመርሽና አረጠበጠለት ነው እንዴ? ትላንት የመጣ ታጡቲ አቃሉ አስበል። ኧረ አንቺ ማንነቴን ንገሪው። እኔ ዳሽን ባንክ ሱፐር አፕ ተጠቅሜ የእያንዳንዱን ወጪን በጀት ማቀድና መከታተል የምችል ሰው ነኝ። እሱን ተውና ማለት ነው ዳሽን ባንክ ሱፐር አፕ ላይ ቻት ባንኪንግ ኦፕሽን እንዳለ ንገሪው። ያ ማለት እዛው ላይ ቻት ማድረግ ይቻላል። እንዲሁም ገንዘብ ምናምን ስትፈልጊ ላጣ አድርጌ በፍጥነት መላክ ይችላል ማለት ነው። ዛሬ ደህና ነሽ? እንዴት ነሽ? አለ ብገር በይ እኔ ብዙም ኢንሴኩር ወንድ አይደለም። ገባሽ አይደል? ላይክ ያለፈ ህይወት ነው። ብዙ ጉዳይ አይሰጠኝም። ዋናው ከረንትሊ ምን አይነት ቦታ ላይ ነሽ አንቺ፣ ምን አይነት ሰው ነሽ ነው እንጂ ያለፈ ህይወትሽ ምንም ብታሳልፊ እኮ ኖርማል ነው። በጣም ስምትልሽ ነው። በነገራችን ላይ ባይዘው 22 ቦይፍሬንዶች ነበሩ። 22 ቦይፍሬንድ ነበርሽ? ጌታ ሆይ ቅሌት አልተረፈማ እንዴ! ምንድነው አበላለሁ እንዴ? 22 ይሄን በተለይ ወረጅልኝ፣ ቶሎ ወረጅልኝ፣ በእናትህ እኔ ቤት ይቆጥኛል። ወረጅልኝ። እግዚአብሔር አተረፈኝ። እንዴ 22 ጸጉርህን ተቆረጥ ብዬ ስንት ጊዜ ነው ነገርኩህ? ትምህርት ላይ ወሳኙ ነገር ጸጉር ነው። የሰማኝ ነው አይደለም እኮ። ከዚህ በላይ እንዴት አድርጌ ላሳነሰው? እሺ ከዚህ በላይ ይለኛል እንዴ? በእኔ ትምህርት ቤት ሌጥ አራት ሳትሆን እቀጥላለሁ ብለህ የምታስብ ከሆነ ተሳስታል። የሰማኝ ነው። አምስተኛ ክፍል ሙሉ ሴክሽን አስተማሪ ያልገባላቸው ምን ይሻላል? ሙሉ ሴክሽናቸው ጸጉራቸውን ተላጭተዋል። ግን አይ ላጯቸው፣ ሙሉ ለሙሉ ላጯቸው። ዳይሬክተር የሌለበት ትምህርት እየሰማኸኝ ነው አይደለም? ኢንኦቢዲየንት ሆነ መቀጠል አትችልም። ኢንሰቦርዲኔትነትን ታቆማለሽ። እኔ በል ወይ የሆነች ሴት ማሳሰማሪ እያስቸገረኝ ነው። በጣም እየለከፈኝ እያለች ነበር። ምን ትንኮሳ ምናምን? አዎ ትንኮሳ። ጸጉሯን ተላጭታለች። ግን አይ ጸጉሯን ላጯት፣ ችግር የለም። ጸጉሯን ላጯት። እንደዚህ አይነት ቀል የለም እኔ ጋር። እሺ ወደ አንተ ስመለስ ማለት ነው በራስህ ወጪ ሪሙቨር ገዝተህ ትመጣለህ። በፎጣ አነሳልሃለሁ። ያን የተረጋጋለህ እብሪት የሚበልዛው ማለት ነው። የሰማኝ ነው አይደለም? የሰማኝ ወይ ምንድነው ዛሬ ተመላለሸብኝ። የሚረዱት ተማሪዎች ምግብ አልደረሰላቸውም። ምን ይሻላል? ለሁሉም? አዎ ምንም ምግብ የለም። ምንም በቃ አልተሰራም። ግን ዋናው ነገር ጸጉራቸውን ተላጭተዋል ወይ ነው። አንተ የዓለምን ንብረት ማለት ነው እንዳለ አንድ ሳያስቀር ጥቅልል አድርጎ ይሄ ቢናም የሚሉት አልጠፋም መሰለኝ። የምረና የትኛው ቢናም? ቢናም ይሄ ጎፈሬ ነገር ዋላ አይደል? አንድ እስከ አራት አንድ ላይ ተማርነው። አንተ ጋር በቃ ቀለሜ ነበሩ ከአንደኛ የሚወጣ ነበር የነበረው። እሱ ሳይሆን የኛ ጎረቤት እቃዋን ይዞ ጠፍቶልህ ተፋፍሶ ተወሰደ ፖሊስ ጣቢያ ምናምን። ከዛ መስካሪ ሲባል ማን ቢመሰክርበት ጥሩ ነው? ሰለሞን መሰከረ። ሰለሞን ማን ነው ደግሞ? ሰለሞን አታውቀውም? ሰለሞን የናጉት እንዴም ባለፈው ከውጭ ሀገር ጅንስ ያመጣልኝ አለ አይደል? ጅንስም ጫማም ቲሸርት ማምጣት ሁላችንም ከፋሚሊው አሪፍ ነው የምላችሁ አለ አይደል? እሱ ሳይሆን ያንታጉት እንዴ መስክሮበት አባቴ። ከዛ በኋላ ቢናሞ እየለካ በጣም ተናዷል። ከዛ በኋላ በገጀሪት አስገድለዋለሁ ብሎ ለገጀሪት ገንዘብ መክፈል። ገጀሪት ማናት ነው? ገጀሪት አላወቃትም? ያቺ እንደውም የሆነች እንደዚህ ቁጥርጥር ወደ ኋላ ሁሌ የምትሰራለች አይደል? የሆነ ክብደ የምታነሳ እንደ ሰፈራለች እንደ ሴት ማያረጋታለች አይደል? ጡንቻ በቃ ጡንቻ ያላታለች አይደል? ይሄ ደረቷን ቅርጽ ያወጣው እሷ ሳትሆን ያንቺ እህት እሷ አይስም ምን ነው? ዛሬ እነግርሻለሁ እናቴ፣ ዛሬ እነግርሻለሁ። ቆንጆ አቤት ሰፈር ውስጥ አባት ዳርዳር አትበል። የምትናገረውን ተናገር። ዳርዳር መች ዳር? ኧረ መሀል መንገድ ላይ ነኝ። ሰውዬ ዳርዳር አትበል እባክህ፣ ንገራት። የኔ ቆንጆ ጀርባዬን በልቶኛል፣ ልቀቂልኝ። አረል ይኸውልሽ፣ አንዴ አዳምጪኝ። ዳር አትበይ፣ መሀሉ ነህ። አዎ ኧረ አንተ ልጅ ግን ይሄ መላከፍህን ተው እንዴ! አይበቃህም? እኛ ስኮቶቹን ነው እንጂ ያስተርፈን ታዲያ። ምን ላድርግ? እኔ አንዴ አሰርተውብኝ ነው እንጂ ፈልጌ ነው እንዴ? በቃ አሰርተውብኝ ነው። የቀረ ሴት የለም እኮ ምን ሆነ ነው? አንዴ ነው ወይ እረፍ። ቆንጂዬ ለሰፈሩ አዲስ ነሽ መሰለኝ። ምን እሺ ነው? ኧረ አንድ ሁለትም በል እንገናኝና ምንድነው ዝም የምትይኝ? ቆንጆ ቃንጃ አንቺ ቲም ቢሮ ምን አድርጌ የምትይኝ? አሁን ማለት ነው
ቤት ወስጄ ሳንቀባረርሽ ማለት ነው እናወራለን። ኧረ ወንድሜ በእናትሽ ይቅርታ በእናትሽ። ኧረ እኔ አላወኩም ዶንዶዛት እና ያበደርኩ ገንዘብ አሁን አስፈለገኝና ከቻልኩት መልስልኝ። በእናትህ እኔ እኮ ገንዘብ ጉዳይ ላይ በፕሮግራም እንደምንቀሳቀስ ታውቃለህ። ቦሌ ላይ አንድ ህንጻ ጀምሬያለሁ። አንድ 5 መኪና እያስመጣሁ ነው ምናምን። አሁን ገንዘብ ከየት አምጥቼ እሰጥሃለሁ ብለህ ነው? የራሴን ገንዘብ እኮ ነው ያልኩህ። ካንተ አልፈለኩኝም። በዛ ላይ ሚስቴ እርጉዝ ነች። ችግር ላይ ነኝ ያለው። ሚስቴ እርጉዝ ነች? ኪስ ባዶ ነው። ሚስት ላይ መንጠልጠል በራሱ ምን አይነት ደካማ ወንድ እንደሆንክ የሚያሳይ ነገር ነው ማለት ነው። ወንድ ልጅ አይደለህም እንዴ? አመድህን አራግፍ፣ ኪስህን ሞላ አርግ። ከዛ ነው ወደ ማስረገዝ የሚሄደው። ገንዘብ ሳይኖር ፊት ያኔ ስትበደረኝ ግን እኮ እንዴት ትዝ ይልሃል? ግን ያኔ እንዴት እንደሆንክ ረቦሃል እንዴ አንተ? ምንድነው የምሳ ምናምን የላችሁም ቤታችሁ? ያዝ እንካ። ምንድነው ይሄ? ያዝ እቺን ያዝና ሌላ ጊዜ ጠይቀኝ። አረ ራሴን ገንዘብ እኮ ነው። አይደለም ያዝ አርግ። በቃ ሰራ አርግ እንዴ ወጣት አይደለ እንዴ? በዚህ እድሜ ሰራ አርገህ ጥሩ ጥሪት ይዘህ ቆንጆ ሁኔታ ላይ መሆን ነው። ከሌለ የለህ እያለ ካልሆነ ከሌለ የለህ የጥሪት ከሌለ ኤቢ ወይ ዛሬ እኮ ቤት ብቻዬን ነው የማድረው። ብቻዬን ነው የማድረው? አረ ብቻሽን አይደለሽም፣ ፈጣሪ አለ። ምን ነሽ? ፈጣሪማ አለ አይደለም። ቤተሰቦቼ ክፍለ ሀገር ስለሄዱ እኔ ደግሞ ብቻዬን ማድረግ ደበረኝ። ታዲያ ለምን በጊዜ ገብተሽ ጥቅልል ብለሽ አተኝም? አረ ዘንዶ ይጠቅለልብህ አንተ። ወተት ነጭ ነው ካልተባለ አይገባም እንዴ? ምን አይነቱ ነው እንዴ? እንድናደር ፈልገሽ ነው እንዴ? አዎ ተደምቶ ነው አልገባም። ሌላ ሀሳብ ውስጥ ሆኜ እኮ መች ገባኝ። ይሆናል ምን ጣጣ አለው ታዲያ? ሌሊቱን ሙሉ ማለት ነው በቴክስት እናወራ እናድራለን። ምንድነው የማይረበተበት አንተ? እንዴ አልፈራም እንዴ? ፕሮፖዝ እኮ ነው ማረጋው ማለት መልሱን እኮ ታውቀዋለህ ኦሬዲ። ወይ ነገር መልሱን አውቀዋለሁ እንዴ? እሱ አይደለም እኮ ያስፈራል። አረ ምንም አያስፈራም። ደፈረ ብለህ ጣለቅ ማድረግ ነው። ምንድነው የኔ ቆንጆ? ተንበርከክ። ታገብኛለሽ? አዎ ምን ነው አንተ ያማሃል? ምንድነው በሽተኛ ነህ? የራስህ እጅ ላይ እኮ ነው ያደረከው። የኔ ቆንጆ ይቅርታ በእናትሽ። ታገብኛለሽ? ምንድነው ደግሞ እሱ ነገር አይደለ? እግርና እጅ አትለይም። ምን ማለት ነው? እግሯ ላይ እኮ ነው የከተትከው። ታገብኛለሽ? ምንድነው አበቃ? ምንድነው ምን ሆንክ ደግሞ? ቀኝ ወራጣ ላይ እኮ ነው ያደረከው። አላገባም እንደው ታገባለህ። አላገባም። አንዱ ምሳውን ፍርፍር በላ፣ ከዛ መክሰሱን ፍርፍር በላ፣ ከዛ ራቱ ላይ ምን ቢሆን ጥሩ ነው? አንቺ በእናትሽ እንደዚህ ተጫዋች መጨረሻ ተስማም እና እራት እንብላና ዛሬ ማለት ነው በቃ ቁርስ ላይ እንለያ አይደል? ለሊቱን ቆንጆ ጊዜ ብናሳ። እኔ እንደዚህ አይነት ነገር አላውቅም። ቤት ይቆጡኛል። ወደ ቤት መሄድ አለብን። ቤት ይቆጡኛል? አዎ። እና ልትሄጂ ነው? አዎ። ምንድነው ያልሽው? ተንፈራፍረው ሞተ ምናምን አልሽው? አዎ። ምንድነው? ምን እንማር ከዚህ ቀልድ? አሁን ቀልድ ነው ብለሽ ነው የነቀለሽው? ምሳው መርብራለ መክሰቱ መርብራለ ማታ መርብር ምንድነው ይሄ? ቀልድ ብለሽ ነው ወይ? ነፈዝ ተናግና ጀረዛ እንዴ ከእንዳንቺ አንተ እንከፍ ጋር ነኝ። እንደውም ጥፋተኛው ማለት ነው ጅል። በቃ ቤት ይመስል ደረሻ አይደል? በቃ እሺ በይ ደውል። እወድሃለሁ። በቃ ሰላም በይልኝ ቤት ሰላም በይልኝ። እወድሃለሁ። በቃ ግቢሽ ምንድነው? እሺ እወድሃለሁ። ቴንክ ዩ መልሱ ይሄ ነው። እወድሃለሁ ነው ያልካለሁት። አመሰግናለሁ። እሺ ተናገር። ምንድነው? እኔ ምን እወድሃለሁ። ተናገር መልሱ። እኔም ጋር እንደዛው ነው። አንድ ነው። ምን እኮ ምን አንድ ነው። እኔም ተናገር። ይሄ እኮ አሁን ያልሽው አለ አይደል? ምንድን ያልኩት? አሁን ያልሽው እኔም ጋር ተመሳሳይ ነው። ተናገራት። ምንድን አሁን ያልሽው አንድ ነው። እኔም ጋር እኮ ተናገራት። እወድሃለሁ። ተናገራት። ተናገር። ይሄ ሮሚዮ እና ጁሊየት ላይ እንዳሉት አለ አይደል? ተናገር። ታይታኒክ ላይ እንዳሉት እንደዚህ አይነት ስሜት ነው እኔም ያለው። እወድሃለሁ እያልክ ነው ትናገራታለህ። እወድሃለሁ እያልክ ተናገር። ተናገራት። ይቻምሽ
ኃይለኛ ዝናብ መጥቶ መስባ ስልካችሁ ነው። ኧረ በእናትሽ አንድ እንቀሳቀሳለሁ ብትሉ ሙሉ ሌሊት ነው የምናሰቃያችሁ። አዳሩን ከኛ ጋር ናችሁ። በዚህ መንደር እንግዲህ ከባድ የተባለ የጭፈራ ወረርሽኝ ተከስቷል እየተባለ ነው። ሰዎች መጨፈራቸውን ማቆም አልቻሉም። ዞር ዞር እያለን እንቃኝ አሁኑ ነው። ኧረ በፈጠራችሁ ድረሱልን። ስትራፖሊ ጋለን ነው። ምን ማድረግ እንዳለብን አልገባንም። ይኸው 3 ቀናችን ነው ዛሬ። ይኸው ሰውነታችን ከመጨፈር ላይ ቆም አልቻለም። ይኸው ለመጀመሪያ ላይ ሰላማዊ ምሽት እያሳለፍን ነበር። ከዛ ባላሰብነው ምክንያት ሁላችንም ተነስተን ጭፈራ መጨፈር ጀመርን ማለት ነው። መጀመሪያ ላይ ደስ ብሎ መስለን ነበር። ለካ ነገሩ ሌላ ነው። የጭፈራ ወረርሽኝ ይዞን ነው። ኧረ ድረሱልን። እኛ በውስጥ ላይ ያለ ነው። አታግዙንም ወይ? በነፍስ እየፈለጉኝ ነው እኮ ነው። ሳይቸግረኝ ብዙ ብር ተበድሬ አሁን ገንዘብ የለኝ። በምን ልመልስ? በቃ እጠጣለሁ። ዛሬ መጠጣት ነው። አጠጣት። እኔ እከፍልልሃለሁ። ችግር የለውም። አልጠጣም። ለምን ትጠጣለህ? ለገንዘብ ብለህ አጠጣት። እኔ እከፍላለሁ። አይደለም እሱ አይደለም እኮ እኔ ብቸኛ ነኝ። ላጤ ነኝ። ምንም አንዴ አለ የለህም እንኳን የሚለኝ ሰው የለም። እጠጣለሁ ዛሬ በቃ ነው። ይኸውልህ አንተ እኔን ታረቀኛለህ ማለት ቤቴን ትቼ ደባል አንተ ጋር እገባለሁ። አይገርምም? አብረን እንኖራለን። ከዛ በኋላ ጠጥቼው እኮ እንዲወጣልኝ እኮ ነው። አጠጣ። ይሄ አጠጣም ችግር የለውም። እና ደባል ልገባ እኔ ጋር አብረን እንኖራለን። ከዛ በኋላ አልጠጣም። አይ ደግሞ እሱ አይደለም። ይኸውልህ ችሎታ አለኝ፣ ግን ለምን እንደሚያገሉኝ አላውቅም። ስራ እንኳን የሌለኝ ሰውዬ ዛሬ እጠጣለሁ። እንድረሰው ቢያንስ ለምን አትጠይቀኝም? እኛ መስለን ክፍት የሥራ ቦታ አለ አይደል እንዴ? እኮ እንድረሰው ለጠጣ ብዬ እኮ ነው። ማን እኔ አስመዘግብሃለሁ። ና አጠጣትና ምንድነው መፍትሄ ስጠው ብለው ነው እንዴ ላኩ? አንተ ለምን ጠጣለህ ታዲያ? ኧረ ልጠጣበት። በዛሬው ርዕሳችን ላይ ጥያቄ ያለው ተማሪ አለ? ቲቸር 256 እንዴት ነው የመጣው? የኔ እናት ጎበዝ ልጅ። እሺ ይኸውልሽ እዚህ ጋር ከራዲካል አወጣ ነው። ከዛ እዚህ ጋር ካፈን ነው። እዚህ ጋር አባዛ ነው። ቀጥታ ምን መጣ? 256። ጎበዝ ልጅ አንቺ። ቲቸር እኔ አራተኛው አልገባኝም። አንተ ቆርቆ እንዳካተራስ ይሄ ሁሉ ሳስለፈለፈ የነበረው ላንተ አይደለ? 5 ማርክ ነው የቀነስኩት ባሁን። እሺ 5 ማርክ። እኔም ግን አራተኛው አልገባኝም። የኔ እናት እኔ ልሳቀቅ። አልገባሽም? አራተኛው ምንም ችግር የለም። አስጠኛለሽ ቤትሽ ቤት የለም አይደል? ቤት እየመጣሁ አስጠናሻለሁ። እሺ የአራተኛው ልጅ ከሁለተኛው ላይ ድራይቭ ሆኖ ስኩዌር ሲደረግ የመጣው ውጤት ነው። እሺ እናት። እሺ ቆይ ግን እዛኛው ጋር መባዛት ነው መካፈል ነበር የነበረበት? አረጋሽ አልገባሽም? ይድግባ ተመለስቶ 19000 ማርክ ቀንሽባለሁ። ሲያዝ መጠየቅ ይቻላል? ምንድን ነው እናት? ምንድን ነው ያልገባሽ? የትኛው የመጨረሻው ነው? አስረኛው ይኸውልሽ ኢንቲሪ የተማርናቸው ነገሮች አሉ አይደለ? ስኩዌር ሲደረጉ የኤክስ ቫልዩ አለ፣ የዋይ ቫልዩ አለ። እስሮ ነቅሎ ነው ያራዳ ልጅ መተናል አይተናል። የሆነ ልጅ እየፈለጉት ነበር። የጠፉት አባቴ ናቸው አገናኙኝ እያለ ነበር። ወደዛ ሄድ በይው። ገና ዘልዬ ያልጠገብኩ ሰውዬ የምን ልጅ ነው? አረ እያለቀሰ ነው ጋሺ። ለምን ባገጩ አይተከልም? እኔ ባሻ ምን አገባኝ? አይ አሜሪካ ከመሄዴ በፊት አባቴ ላግኝ እያለ ነበር። እንግዲህ እምቢ ካሉ ልንገረው ሄጂ። አሜሪካ በልጄ ናፍቆት ስሰቃይ እንደኖርኩ ማን አየልኝ? ልጄን አምጡልኝ። ልጄን አገናኙኝ። ልጄን አገናኙኝ። አባዬ ልጄ ራሴን አይደል እንደ የምታስረው? ወይኔ ልጄ ወይኔ ልጄ አባ አምሳዬ ልጅ እያለህ ማጫወትህ እንቆቅልሽ ትዝ ይልሃል? ምን ነበር አባዬ? እንቆቅልሽ ምን አውቅልህ ከመግዘፉ ዘርፈ ብዙ። ኧረ እኔ እንጃ። ምንድነው መልሱ? መልሱን በቃ እዛው አሜሪካ ስንሄድ እዛው እነግርሃለሁ። ኧረ አሜሪካ አይደለሁም እዚህ አሜሪካ ግቢ ስለሆንኩኝ ታክሲ እንዳላጣ ቶሎ ጥሪልኝ ያልኳት። እዚህ አሜሪካ ግቢ? አዎ። ከመግዘፉ ዘርፈ ብዙ ግን ምንድነው? እኔን አሁን ሰላም ከነበርኩበት ፈልገህ አይደል ያገኘኸኝ? አዎ ፈልገህ አገኘው። ዶረየው በሩጫው ዘርፍ ዝነኛ ሆናለሁ፣ ገንዘብም ይኖረኛል። መጣሁልሽ ሀገር የኔ ቆንጆ ድሀ በመሆኔ ነው አይደል ያገለልሽ? ብብት ነው እባክህ። ብብት ሰው አታውቂም አንቺ። ኧረ በለው ጨምራታ። በቃ ላይፍ ቦይ ያለ እንዴ ኤቢ እንዳይሆን ብቻ እንዴ ኤቢ ደህና ነው። ልትጠመጠሚብኝ ባልሆነ ማለት ነው። ሲጀመር አንቺ ንጽህና አይነትሽ ነው የቀረብሽኝ እኮ። ቅርነት
ባልኩበት ሰዓት የት ነበርሽ? የሎሚውን ላይፍ ቦይ ከተጠቀምኩና ፍሬሽ ከሸተትኩ በኋላ ጸባይሽ ሁላ ተቀያየረ ማለት ነው። ለማንኛውም አንቺ ንጽህና ዲገር ነሽ። ሄሎ አንተ ሰው አይናፍቅህም አይደል? ያ እወድሻለሁ በለኝ በእናትህ ናፍቆኛል። ተገቢ ነው። ምንድነው አልናፈቅኩም እንዴ? ኧረ በያ እጅጉን አልናፈቅኩም ነው። ኧረ ወፍ ምን ነገሮች እኮ አይመቻቹም። አንተ ልጅ በጣም እያናደርከኝ ነው። ትወደኛለህ ወይስ አትወደኝም? ምን እንግዲህ እያወቅሽው ዛሬ የመጨረሻችን ነው። በቃ ይሄንን ቃል ካላወጣ እኔ እናንተ እንለያያለን። እወድሻለሁ። ጭራሽ እኛ ቤት ዝንጀራ ተርጋ አጨምላቃ እኔ እኮ 28 ዓመት እኮ ነው አረጀሁ እኮ እንዴ አግባ እያላችሁኝ አይደል? እና አግባ ነው እንጂ እወድሻለሁ በለበለ ፍቅርን በፊኛው የተሰኘው ፕሮግራማችን በይፋ ተጀምሯል። እዚህ ጋር የምታዩቸው እንግዲህ 4 ሴቶች አሉ። ከጀርባ ደግሞ ተወዳዳሪዎች አሉ። የጨዋታው መስፈርት ምንድነው? እዚህ ጋር ያሉ ሴቶች በሚመጣው እንደ ኢንተረስድ ከሆኑ ፊኛውን አያፈነዱትም ማለት ነው። ኢንተረስድ ካልሆኑ ግን ያፈነዱታል ማለት ነው። የመጀመሪያው ተወዳዳሪያችን ወደ መድረክ። እሺ ስም ማን ይባላል? አበቀል ደሳለኝ ይባላለሁ። እንዴ ምንድነው? ምን ተፈጥሮ ነው? እስቲ እንጠይቃቸው። እናት ለምንድን ነበር ያፈነዳሽ? ይኸው እስቲ ዱካ ነው የሚመስለው። እኔ አጭሩ እንዳይመቸኝም ምን አንቺ ከሰው ሆነሽ አንቺም ተማርጫለሽ። ደግሞ ከቁጥቋጦ የምታንሽ ልጅ ቁመት ምናምን ተገረዛ። በቃ እንደዚህ አይደለም። ቆይ አንድ ጊዜ ገና አለ እኮ እናት። እሺ አንቺስ ለምንድን ነው ያልተመቸሽ? ምኑን ያልተመቸሽ? ግንባሩን አይተኸዋል? ሲመጣ ራሱ አንጸባርቆ አይኔን አጥፍቶት ነበር እኮ። እንዴት ነው ከዚህ ጋር የምኖረው? ምንድነው ምርጫ? እኔም ሲጀመር ምርጫ አይደለችም። ባታፈነዳው ራሱ ነው ያፈነዳላት ነበር። ምክንያቱም ያት ባንዳ ነው የምትመስለው። ጣራና ናት የምትመስለው። ጠይም ሴት ነው የሚመቸሽ ሲጀመር። ደግሞ እንዴት አባታ ነው ወረገረጋ ዝምበይ አትፈልግም እንዴ? በግሪሲሊ በቃ አንተ። እሺ እናት አንቺስ ምንድነው ማለት አልተመቸሽ? መስፈርቱ ምንድነው? ሲጀመር ለሁለት ነገር አስቤዛ ማድረግ አልችልም። አንድ ሰው እኮ ነው እዚህ ያለው። የምን ሁለት ነገር? ሆዱን ያው አይኑን ያው እንዴ ያራ አይመጣም አይሆንም። አንተ መስፈርት ነበረች? በጭራሽ ሊሆን አይችልም። እዛ ጋር ገርሞኝ ነበር አይደለ? እዛ ከቁጥቋጦ ቆይ ልጨርስላ። ከቁጥቋጦ የምታንስ ልጅ እዛ እንትን ብዬ መጣሁ። እቺ ደግሞ ከአረም የምታንስ ልጅ እኔ ልመርጥ አልችልም በጭራሽ ማለት ነው። በቃ ሻትናደድሽ። ምን አንቺም ሰው ነሽ፣ ሰው ታማርጫለሽ። በቃ እሺ እንደ ረፈ ምን ትመስላለሽ? ስሜቱ ያቱን እጂ ዝም በይ። ከየት ትመጣለሽ? በእናትህ ምርጫሽ ነበር። ለምንድን ነው የፈነዳሽው? አንቺ መጀመሪያ ተመችቶኝ ነበር። እሺ ግን ሳየው የመንደር አሮጊት ነው የሚመስለው ጭቅጭቁ። አንተ ተመችታ ነበር መጀመሪያ ቀደም እያልከኝ ነበር። ምን አይ ከሩቅ ሳያት እኔ ደህና ሰው መስላኝ ነበር ሳያት። ግን እኔ ምርጫዬ ሞላ ያለች ሴት ናት። ያት እስቲ ከስር ባቦት አቀጥረም እቺ ምን ትመስላለች? አንቺም ሰው ነሽ ደግሞ ሰው ታማርጫለሽ ደግሞ እማታፍሪ ሂጂ ረዛ። በቃ ምን በጥፊ ማናጋት ነበር እንዳለ። በቃ አረናት እንደዚህ ተፈራሩ መጣ ነበር። አሮልህም በቃ እንዳይተላለፍ ይሄ እንትን እንዳይተላለፍ እናጁላ ሂዲ። ለምን ታቆመዋለህ? ነዳጅ መጨረስ ነው ትርፍ። ይኸውልሽ ሰው ሲመጣ እንጠይቃለን። የማናውቀው መንገድ ዝም ብለን እንሂድ። አባት ወይ አባ የግብጦ ድንች አረቄት ነው የሚሸጥ ታውቃለህ? መንገድ ጠፍቷችሁ ያለ ነበር በዚህ ዓለም መደሰት መከፋት የሚኖር ነው ነገም ካሉ መውደቅ መነሳት። አንድም ሰው ለማግኘት አንድም ሰው ለማጣት መንገድ አይደለም ሆይ የመሄድ የመምጣት እሺ አሁን ቦታውን ትነግረኛለህ? ሄደንቹን ቲክቶክ ክሬቲቭ አዋርድ መርጣችኋል። ምን ማለት ነው ደግሞ እሱ? ባዮ ላይ ሊንክ አለላችሁ። እሱን ትነካላችሁ። ክሬቲቭ አዋርድ ኦፍ ዘ ኢየር በሚለውና ፈኒየስ ኮሜዲ ስኪት ባይ ሜን በሚለው እየገባችሁ ፎቶዬን እየነካችሁ ቮት አድርጉኝ። ቁራሌው ወይ እናቴ ብረት ድስት ትገዛለህ እንዴ? ብረት ድስት አንዴ የምንፈልገው። እሺ መጣሁ፣ ጠብቀኝ። እሺ መጣሽ? ምንድን ነው ይሄ? ድስት ነው እና እኔ የጭቃ ውጤት አልኩሽ። ቁራሌው ሽቄ ይላል። ወይ ሽቦ ትገዛለህ? ምን ሆነሽ ነው? ሽቦ አንዴ የምንፈልገው። መጣሽ? ምንድን ነው ይሄ?
ሽቦ ነው ታደቃ እና ለዚህ ፀጉር ያለ አይደል እንዴ? ምን የተቦከመ ቀን ነው በእግዚአብሔር ቁራሌ ወይ ይኸውልህ ይችን በሳፋ በብርጭቆ በውሃ መጠጫ በስኒም ቢሆን ችግር የለውም ብቻ ተቀይረኝ። እኔ ቆራሌው ነው እንጂ ለወይ ብያለሁ። ኧረ ተው በሰው ስራ ሙዳት ያዙ። ኧረ ተው ቤት ኪራይ ደርሶብኛል። ብር ካስፈለገ እስከ መጋቢት 24 የሚቆየውንና 100 ሺህ ብር የመሽልሞን ቻሌንጅ አትቀላቀል። የኛ ተከታታይ ድራማ ስድስተኛውንና የመጨረሻውን ሲዝን መለቀቅ በማስመልከት ልዩ የሆነ ቻሌንጅ አዘጋጅቶላችኋል። ከእናንተ የሚጠበቀው ከኛ ድራማ ላይ የፈለጋችሁትን ሲመርጣችሁ መተወን በራሳችሁ ድምጽም ሆነ በሊፕሲንክ ማለት ነው። ከዛ እሱ መፖስት ስትፖስቱ ሃሽታግ የኛ ቻሌንጅ የሚለውን እንዳትረሱ። የኛን ኦፊሻል ፔጅ ሜንሽን አድርጉት። ብዙ ላይክ ያገኘ ሰው 100 ሺህ ብር የሱ ነው ማለት ነው። ቁራሌው በቃ ልጁን አጫውተው አራጫውታለሁ። ቲንክ ዩ እንጂ ላላ ፎር ቴሊታቢ ምን እሺ ነው ድሮ ሰው ነው እንዴ ማንዬ? አሁን እኮ ጊዜው እኮ ቤቢ ሻርክ ድድድድ ቤቢ ሻርክ ማሚ እኮ ነው አሁን ጊዜው። እንዴ ማሙሽ እንደዚህ ይባላል እንዴ? ሻላላላላ ፑዲካ እንዴ ምን ነው ጥላብኝ ሄደሽማ እንዴ? አዩ ትዊችን ምንድነው ስትሮክ ምናምን አለብህ እንዴ? ና ላሳይ ቆይ። እንዴ ምንድነው? እያጫወትኩት ነው። ቤቢ ሻርክ ድር ተጠጣ ለሊቱን ሙሉ ተጨበሰ ብለው እስኪ አንተ ምንድነው ሁሌ እንደዛ አይመርህም እንዴ? እስኪ አንተ እንደተማረ ሰው ሁን። ሁሌ ተጠጣ ምንድነው ሁሌ የምትጠጣው? እስኪ እንደተማረ ሰው ሁን አንተ። እስኪ አገናዝብ። በቃ ኖርማል ሰው ሁን እስኪ። እንደተማረ ሰው አትሆንም እንዴ? ምንድነው ተጠጣ? ምንድነው ይሄ? ምንድነው እንደተማረ ሰው ሁን። በቃ አንተ ትልቅ ሰው አይደለ እንዴ? እሱ ነው የምትፈልገው? እንደተማረ ሰው ይኸው ለራዲካል ሩት ኦፍ 5 6 7 8 9 10 ያለ ኤምሲ ስኩዌር ራዲካል ዋይ ፓይ ኤክሳክሲስ እኮ ነው። ዘርያ በለውት ጠጣሁት ምናምን አይደለም። ኩየ ጨረታ ማንንም አንሰማም። ጠቅቀው ነው ማረጋ አባቴ ገባለት ይላል አባቴ። ይኸው ለስፖርት መግባችን ነው። አናናናና ዘርያ አንተ ለማዬ ነው የምናገርልህ። አጂ እሙዬ ጠረም ቀጠንም ነው። ኧረ ጸዴ ነው። አንቺ አይደለም አታገራችሁ እንጂ ምንድን ነው አንተ ጉልበትህን የምታሳየው? ሴት በመላከፍ ነው እንዴ? ሴት በመላከፍ ነው ወይ ጉልበትህን የምታሳየው? ምን እሺ እየተናገርሽኝ ነው? በያ አዎ እየተናገርኩ ነው። ጉልበት እነሱ ላይ ነው የምታውቀው። ካቦኩ ነኝ የሰፈሩ አላወቀኝ። ምን አገባኝ ታዲያ? እነሱ ላይ ነው ቸሪያት ቹምቢ አሰሰ ቹምቢ ነው እናት እንደሌለው አረጋችሁ። እናት እንደሌለ ኧረ ማሚ እሱ ነገር ጎዴና ብላሽዋል። ወይኔ ማሚ ኧረ ተይ ኳስ ብለህ ትወጣለህ። እዚህ አመድህ ምንድን ነው? እማ ምንድን ነው? አመድህ ቡና ቆይ አንተ ደግሞ ጀርባህን እኔ ማሸቆይ ገላውን ይታጠብ ተሪሻ ጫራለ እንደሚወጣውን ስጠኛ። ምን ችግር አለ? እኔ የምወጣውን በመለቃለሁ። አባ እንዴት አታውቅም? አንዱ መጣ ገንዘብ አይደል እንደሚወጣው እዚህ ጋር። እሺ ሙሉ ጣ ስጠኝ። በቃ ሙሉ ጣ ነው። ሙሉ ለፈለከው? አዎ ሙሉ ጣ ስጠኝ። በቃ ይቅና በለኝ እንግዲህ። የዛሬው የሎተሪ እጣ ቁጥር እንግዲህ 6 4 5 7 ነው ማለት ነው። ኧረ በስመ አብ ለአንድ ቁጥር አንተ ሎተሪ አይደርስም ስንላት ሰበው ይደርሳል። ሙሉ ጣ ነው ያወጣሁት። ሙሉ ጣ ነው። ዝም ብለህ ነው አንተ። አንድ ቁጥር ነው የሳትኩት። በቃ ቀጣይ ላይ ይደርሰኛል። እዚህ ዓመት ይደርሰኛል ሎተሪ። የዚህ ዓመት የሎተሪ እጣ ቁጥር እሺ 9 አንተ ምን ነው እነግርሃለሁ። መጀመሪያው ልክ ካልመጣ እኮ አራት ናቸው እንግዲህ ማለት ነው። እኮ ልክ ነበር። የመጀመሪያው ብቻ ነው የሳተብኝ። እንደዚህ ተስፋ ለምን ታስቆርጡኛል? ሎተሪ ሰው እየደረሰው አይደል እንዴ? በቃ ላንተ አይደርስም። የአሁኑ የሎተሪ አሸናፊ እሺ 5 እሺ 4 እሺ 8 ኧረ በስመ አብ አሁንም መሀል ላይ ነው የሳትኩት ታውቂያለሽ? የመጀመሪያውና የመጨረሻው ቁጥር ልክ ነበር። መሀል ለማለት ስታለው እቺ በእናትህ እኔ በቃ መቼም ሶሪ በእናታችሁ አቋረጥኳችሁ አይደል?
ዛሬ ሪቪው ማድረግላችሁ ቨርሳቺ ኢሮስ ነው። ቨርሳቺ ኢሮስ እኔ በግሌ በጣም የምወደው በቃ ስዊት የሆነ ፍሬሽ የሆነ በጣም ጣፋጭ የሆነ መዓዛ ያለው ሽቶ ነው እና ወይ በቃ በጣም ነው የምወደው። የሜንትና የአፕል ቅልቅል የሆነ ፍሌቨር ነው ያለውና በጣም በየትኛውም ቦታ ላይ በየትኛውም ኢቨንት ላይ መጠቀም የምትችሉት አይነት ሽቶ ነውና እኔ በግሌ ሪኮመንድ አደርጋችኋለሁ። አትከስሩም፣ ይሄን ብትገዙ አትከስሩም። አሪፍ ሽቶ ነው። እኔ ይዤላችሁ የመጣሁት እንግዲህ አኳዳጆ ሽቶ ነው። ለዴት በጣም የሚመረጥ በግሌ ለዴት እኔ ራሴ የማደርገው ሽቶ ነው። ሽታውን ቼክ ለማድረግ ያህል ቀዳዳው የዱባ ፍሬ ነገርና በይዙ ላይ ደግሞ ቁንዶ በርበሬ ነገር ይሸተኛል። ከዛ ደግሞ ሞር ቆዳችሁ ላይ ሞር በቆየ ቁጥር ደግሞ የአካት ነገሩ ይወጣል። ከዛ ደግሞ የሚሰማና ሄሎ ሃይ እና በግሌ እንድትገዙት የምመክራችሁ ሽቶ ነው ይሄ። ምንም ምን ላይ አፍን እንዳከፍት ማለት ነው። ኧረ ወደ ዘር እባክህ። ይኸውልህ ያንተ የወር ገቢ የኔ የዓመት ገቢ ነው። እሺ ሰው አታውቅም። ያንተ የወር ገቢ የኔ የዓመት ገቢ፣ ያንተ የዓመት ገቢ የኔ የወር ገቢ አንዴ ማለት ያለብኝ ወይ ናማ አኪ የት ሄደ በእናታችሁ? እኔ እኮ በዓመት የምታገኘውን በወር አገኛለሁ ብዬ ልጎረር ብዬ እኮ በየት በኩል ነው የሄድከው? በዛ ነው እናቴ አሁን ቡናማ ሹካ ያረገረጀ በዚህ ሲያልፍ አይተሽው አለሽም? በዚህ ጋር ወይኔ ጉዴ! ጋይስ በእናታችሁ በዚህ የሆነ ገጣ ባዲ ሲያልፍ አይታችኋል? አላያችሁም? ሐኪም እንዴ አንቱ ቅሌታም ሽማግሌ የት ጠፍተህ ነው? እስከ ዛሬ የልቤን ሳልነግረህ ልሞት መስሎኝ ቆጭቶኝ ነበረ። ምን አባቶት ሊሉ ነው? ያንተ የወር ገቢ የኔ የዓመት ገቢ ነው። ያንተ የዓመት ገቢ የኔ ሐኪም እስከ መች ባንቺ ባሪ ነዳለሁ አልቻልኩም ማረሚ ብያለሁ። እስከ መች ባንቺ ባሪ ነዳለሁ አልቻልኩም ማረሚ ብያለሁ። ሰለቸኝ መረረኝ እኔን ተጨነኩ እንደምን ልሆን አልቻልኩም ንዝንሽን አልቻልኩም ምን ልሆን እኔ ለኔ አልሆንኩም። ጭራሽ ካንተ ብሶ ደግሞ እንደዚህ ስትል ትንሽ አታፍርም? እፍረት አልፈጠረብህም? እንደው ይቅርብህ በጣም አትከፋ፣ ቻል አርገው ተው አትኩረት ተስፋ። እንዲህ ነው ሰው የሚኖር እንዲህ ነው በቃ እንዲህ መመረር ለምን ነው? ንትርክ ነው እንጂ ካንቺ ምን ተረዳው? አልቻልኩም ተጎዳው ከስራ ስገባ በመቆጣት ፋንታ ልቤን ደስ እንዲላት አሳይን ፈገግታ። ቲፑስ እናቴ ይቅርታ በጣም ቲፕ አላስቀመጥሽልኝ። የምን ቲፕ ነው የምታወራው? የመጣውን ሂሳብ አስቀመጥኩልህ እንዴ? ሂሳቡንማ አስቀመጥሻለሁ፣ ግን ቲፕ አለ ለኔ የሚሆን ቲፕ አላስቀመጥሽልኝ። እንደዚህ ሮጥ የተከተልከኝ ሻይ ለጠጣሁበትም እንደገና ቲፕ ፈለግ? ኧረ በእናትህ ክፈል። እኔ ሞኝ ነው እሺ የከፈልኩት። ሻዮቹ ሲያስጠላ ቅመም እንኳን የለውም። ጀዝባ ቲፕስ አልገባሽም? ይኸውልሽ እስከዛሬ ቲፕ ሳይሰጡኝ የሄዱ ሰዎች የት እንደደረሱ አይታወቁም እስካሁን ድረስ። እሱ ባንቺ ሊያደርግ አልፈልግም። ቲፕስ ጉንዳ ከመና እዚህ ድረስ ሸክም ያመጣኝ ደግሞ አልገባሽም? እየነገርኩሽ ነው ያለው። በዚህ ደግሞ ያለ ቲፕ እንዴት ብዬ ነው የምኖረው? አሁን ቲፔን ትሰጭኛለሽ ወይስ አትሰጭኝም? ኪሴ ውስጥ አለለ። ኪሴ ውስጥ አትበይ እባክሽ። እዚህ የሴት ኪስ አልገባም። አምጪ። የእኔ እናት አመሰግናለሁ፣ በጣም አመሰግናለሁ።
ሀዊቾ እንዴት ነሽ? ቤስት ፍሬንድ ነው ተዋወቀው። ቤስት ፍሬንድ አለሽ እንዴ? አዎ አለኝ እኮ። እሺ ነሽ? ደህና ነኝ። ወይኔ ሁዲክ ሲያምር አታበድረኝም? በእናትህ አትሰጠኝም? ታይ የወሰድሽው መች መለሽ? ኧረ በእናትህ ሰጠኝ ልነሳበት። አራም ሰማሽም በእናትህ። ምን አይነት ነው? ይልቅ እኔ የምልሽ እዚህ ያየነው በርገር ቤት ሄደን በርገር አንበላ? ትጋብዘኛለህ? ትቀልጃለሽ? በደንብ ብሎ በይሽ። ለማንኛውም እየጠበቁኝ ነው፣ እደውልልሻለሁ። እሺ በቃ ቤት ስገባ ግን ደውልልኝ እንዳረሳው። እደውልልሻለሁ። እሺ ቻው። እሺ አይ በጣም የምወደው ጓደኛዬ ነው። ምን ሆነህ ነው የተኮሳተረው? ማን ነው የተኮሳተረው? ማንም የተኮሳተረ ሰው የለም እዚህ ጋር። ቤስት ፍሬንድ አለሽ? አዎ አለኝ። ማን ቀና? የቀና ሰው አለ እዚህ ጋር? ቀና ምናምን እንዴ? ምን ሆነህ ነው? በጣም እየተናደርክ። ኧረ በእናትሽ ፖሊስ ያምር ታምራላችሁ። ምንም ፍሬንድ አለኝ እኔም 678 ፍሬንድ አለኝ። ሴት ፍሬንድ ምንድነው የምቀናው? በሆዴ ምናምን ይረብሻል። ቶሎ በርገር እዛ በርገር ቤት አለንም ይረብሻል ነው ቶሎ እንዴ? ምንድነው ጋብዝሻለሁ ብለኝ እኮ ነው። ተገባበዙ፣ አሪፍ ነው። ማንም የቀና ነገር ነው። ይሄ ምን ግድ ይሰጠኛል እንዴ? ምንም